ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የስፖርት ትንታኔ ፕሮግራማችን ተጀምሯል። የዛሬው የስፖርት ትንታኔ ፕሮግራማችን የባህር ዳር ከነማ እግር ኳስ ክለብ የውድድር ዓመቱን ጉዞ እንመለከታለን። ከአሰልጣኝ ደጋረገ ይግዛው ጋር ነው ቆይታ የምናደርገው። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ኢትዮ ቴሌኮም የስፖርት ትንታኔ ፕሮግራማችን ስፖንሰር ስለሆነ ከልብ እናመሰግናለን። ቴሌብር ሱፐር አፕን አውርደው በመጠቀም ብቻ ይሸለሙ የሚለው ኢትዮ ቴሌኮም አፑን ለመጀመሪያ ጊዜ ሲያወርዱ 100 ሜጋባይት ስጦታ የሚስጥር ቁጥር ቀይረው የቴሌብር አገልግሎትን ሲያስጀምሩ ደግሞ የ15 ብር ሽልማት ያገኙ ይላል። ኢትዮ ቴሌኮም የፕሮግራማችን ስፖንሰር ስለሆነ ከልብ እናመሰግናለን። እትዬ ዘይቱን 3 ሊትር ብናደርገው ወይም ደግሞ ሽንኩርቱን ኪሎ ብንቀንስ የተላከልን ገንዘብ አይበቃም? በራይ ፐርፎርማንስ ሪፖርት እያቀረብኩ ነው። ሰው ሁላል በርክቷል። የበረከተው በቴሌብር ስለተላከ ነው። ምንም የሚቀር ነገር የለም፣ ሁሉንም እንገዛለን። ገንዘቡ በረከተ እንጂ። ለመጪው የትንሣኤ በዓል ከባህር ማዶ በቴሌብር የሚት መተግበሪያ እንዲሁም በአጋሮቻችን በዌስተርን ዩኒየን፣ በቪዛ፣ በትዊንስ፣ በኦን አፍሪክ፣ በታፕታፕ ሴንድ፣ በዳሃብሽን፣ በሲኤሲ ባንክ፣ በፋስት ፔይ ኢቲ እና በኢማል በኩል የተላከለውን ሐዋላ በቴሌብር ሲቀበሉ የተላከሉትን ገንዘብ 11 በመቶ በስጦታ ይበረከትሎታል። ከ61 ሺህ ብር ወይም 400 የአሜሪካን ዶላር በላይ ሲላክለው ደግሞ 400 ሺህ ብር የሚያወጣ የቤት ዕቃን ጨምሮ በርካታ ስጦታዎችን በቴሌብር ሱፐር አፕ እድል ጨዋታ ይጠብቆታል። የበረከት በዓል ይሁንልዎ። ኢትዮ ቴሌኮም። እርሱ የትም ሳይሄዱ የአገር ገበያ ደጃፉ ይቆማል። መክፈልና መቀበል በፍጥነት ይፈጸማል። መስተጋብሩን አዘምነን ዛሬም አገልጋይ ሆነን ገና ከዋዜማው ሁሉም ገበያ አቅርቦት ተሟልቶ የበዓል ድባብ ይደምቃል። የሰንበት ፀሐይ ስትፈካ እነሆ በዓለ ፋሲካ። ወዳጅ ዘመድ ይጠያየቃል። የበዓል ድባብ እየተጋራ ማዕድ ከቦ ይመገባል። ርቀት በቴክኖሎጂ ተዳኝቶ ከያለበት አብሮ ይውላል። ከዘመን ጋር እየተራመደ ልብን ከልብ ያዋደደ ኢትዮ ቴሌኮም። መልካም የፋሲካ በዓል። አመሰግናለሁ ደጋረገ። በቅድሚያ እስኪ የባህር ዳር ከነማ የውድድር ዓመቱ ጉዞ ምን ይመስላል የሚለውን ጥያቄ እናንሳ። ባህር ዳር ከነማ እንግዲህ ዓመቱን የጀመረው የፋይናንስ ስርዓት ህጉን መሰረት አድርጎ ህጉ በሚፈቅደው አግባብ ተጫዋቾችን ለማሰባሰብ ነው የተሞከረው። ወደ 19 የሚጠጉ ተጫዋቾች እዛው ክልሉ ላይ ከተማው የተገኙ ልጆች ናቸው በቲም ውስጥ የተካተቱት። ከዛ ውጪ ያሉ ልጆች ባሉት ቦታዎች ላይ አቅም በፈቀደ መጠን ቲሙን ለማጠናከር ስራዎች የተሰሩበት ሁኔታ ነው ያለውና ይህን ስብስብ ይዘን ወደ ውድድር ስንገባ እጅግ ፈታኝ እንደሚሆን ግልጽ ነው። በአብዛኛው ልምድ የሌላቸው ልጆች ከመሆናቸው ጋር ተያይዞ እነሱ የፕሪሚየር ሊጉን ጫና የመቋቋም በውድድር ውስጥ ያላቸውን ፐርፎርማንስ ጠብቆ ለመጓዝ እንዲሁም በእያንዳንዱ ውድድር በእያንዳንዱ ጨዋታ ላይ የሚጠበቅባቸውን ፐርፎርም ለማድረግ በተወሰነ መልኩ ልምድ አለመኖሩ ትልቅ ክፍተት እንደሆነ በውድድር እንትኑ የተመለከተው ነው። እንዳጠቃላይ ግን ልጆቹ በእያንዳንዱ ጨዋታ ክለቡን ከፍ ለማድረግ የሚችሉትን በሙሉ አድርገው የሚወጡ ፍጹም ዲሲፕሊን እንዲሆኑ በምንሄድባቸው ቦታዎች ሁሉ ከተማችን የክለባችን አምባሳደር በመሆን በመልካም ስነ ምግባር የሚጠሩ ናቸው። በሜዳ ላይ እንቅስቃሴም ለተመልካች የማይጎረብጥ አዝናኝ ፉትቦል በመጫወት እንዲሁም ደግሞ በእያንዳንዱ ጨዋታ ጠንካራ ተፎካካሪ ሆኖ በመቅረብ ትልቅ ጥረት እያደረግን ያለንበት ሁኔታ ነው ያለው። ከውጤት ጋር ታይዞ ስንመለከተው እንግዲህ አብዛኛው ጨዋታዎች በአቻ ውጤት ያጠናቀቅንበት ነው። ከ11 በላይ ክሊን ሽቶችን ያስጠበቅንበት የውድድር ዓመት ነው። ይህ ልዩ ጥንካሬ ነው። እነዚህ ክሊን ሽቶች ሲጠበቁ ክለባችን መከላከልን ብቻ መሰረት አድርጎ ወደ ሜዳ እየገባ ግን አይደለም። ምናልባት የተሳሳተ ግንዛቤ የስፖርት ቤተሰቡ እንዳይዝ ማለት ነው። ጨዋታውን የሚመለከት እግር ኳስ ተመልካች በሙሉ ሊረዳው የሚችለው ወይም በቀላሉ አሁን የምናገረውን መውሰድ ይችላል ብዬ የማስበው
ቲማችን ማጥቃትን መሰረት አድርጎ የሚጫወት በእያንዳንዱ ጨዋታ ቁጥራቸው በዛ ያሉ የግብ ዕድሎችን 4-5 የግብ ዕድሎችን መፍጠር የሚችል በማጥቃት እንቅስቃሴው ላይ ጠንካራ ክለብ እንደሆነ በእያንዳንዱ ጨዋታዎች ያሳይተናል። ሆኖም ግን የመጨረሻው የሜዳ ክፍል ላይ የሚገኙ የግብ ዕድሎችን የመጨረስ ደግሞ ክፍተቶች ያሉብን ናቸው። እነዛን ለማረም ጥረት እያደረግን ያለንበት ሁኔታ በሁለተኛው አጋማሽም በተገኘችው ውስን ሀብት የአጥቂ መስመር ተጫዋች ወደ ክለቡ ለመቀላቀል የሞከርንበት ሁኔታ ነው ያለው። አንተነህና አደም አባስ ወደ ክለባችን ተቀላቅለዋል። እነሱም እንግዲህ ትልቅ እገዛ ያደርጉልናል ብለን ነው የምናስበው። እዛ ጋር ያለብን ክፍተቶች በተወሰነ መልኩ ከጓደኞቻቸው ጋር ሆኖ እናሳድጋለን የሚል ሀሳብ ነው ያለን። እንደ አጠቃላይ ግን በውድድሩ ጠንካራ ተፎካካሪ ሆነን ለመቅረብ የምንችለውን ሁሉ ያደረግንበት እንደምታስታውሰው ባለፉት 3 ዓመታት በዋንጫ ፉክክር ውስጥ ያለፈ ቲም ነው። እዚህ ዓመት የውድድር እንቅስቃሴ ላይ ተከታታይ ጨዋታዎችን ያለማሸነፍ ክፍተቶች አሉብን። ፊታችን ካሉት መሪ ክለቦች ጋር ከተመለከትከው ከኛ በላይ ካሉ ክለቦች ጋር ምናልባት ባለፉት ጨዋታዎች ነጥብ የጣልነው በአዳማ ነው እንጂ ከሁሉም ቲሞች ጋራ እንደውም ከመቻል ነጥብ የወሰርንበት 3 ነጥብ ሌሎች ጋር ያወጣንበት ነው ያለውና የቲሙን ጥንካሬ ነው የሚያሳየው። እነዚህ ወጣት ልጆች ነገ እየጎለበቱ እየበሰሉ የበለጠ ሲሄዱ ምናልባት ረጅም ጊዜ ክለቡን የሚያገለግሉ ጠንካራ ተወዳዳሪዎች እንደሚሆኑ ትልቅ ማሳያ ነውና ባህር ዳር ከነማ በአሁኑ ሰዓት በየአመቱ 9 ቋሚ ተሰላፊ ተጫዋቾችን ሚስ እያደረግን ነው፣ እያጣን ነው ወደ ውድድር እየተሸጋገርን ያለ ነው። እንዳየው በ2017 9 ተጫዋቾችን ነው ከቋሚ ተሰላፊ ያጣ ነው። ዘንድሮም 9 ተጫዋቾች ከቋሚ ተሰላፊ ውስጥ ያጣንበት ሁኔታ ነው ያለውና ቲም እየተገነባ ሲሄድ ባለበት እንትን ላይ ጥራት እየጨመርክበት ስትሄድ የምትፈልገውን ነገር በቀላሉ ለማሳካት ትልቅ ጉልበት ትልቅ አቅም ይኖራል። እንደኛ ቲም ግን ያለመታደል ሆኖ ደግሞ ልጆችን ነው እያጣን እየሄድን ያለ ነው። ምናልባት የፋይናንስ ስርዓቱን በትክክል ህግና ስርዓቱን ጠብቆ እየተጓዘ ያለ ክለብ የኛ ክለብ ነው። በእርግጥ ሌሎች ክለቦች ከሚሄዱበት አካሄድ አኳያ እኛን ተጎጂ አድርጎናል። ምክንያቱም ከኛ የወጡ ልጆች ናቸው ወደ ሌሎች ክለቦች እየሄዱ ያሉበት ሁኔታ ያለውና በእንደዚህ አይነት ፈታኝ ጊዜ ወቅት በእንደዚህ አይነት እጅግ ስሜትን ጭምር የሚፈታተን ወቅት ላይ እነዚህ ልጆች ያላቸውን በሙሉ በመስጠት ክለባችንን ከፍ አድርጎ ለማቆየት አሁን በሊጉ በ9ኛ ደረጃ ላይ እንገኛለን። የሚያኩራራ ውጤት ግን አይደለም። ሆኖም ግን ካለን ስብስብ ከመጣንበት ሂደት አኳያ ደግሞ ልጆቻችን ሊደነቁ ነው የሚገባውና እነዚህን ወጣት ልጆች የበለጠ ብናበረታ የበለጠ ብናጠነክራቸው የተሻለ ነገር ማስመዝገብ ይችላሉ ብዬ ነው የማስበውና እንደ አጠቃላይ ውድድር ያለፉት የውድድር ጊዜያቶች ብዙ ነገሮችን ያስተናገድንበት ቁጭትም ደግሞ በውስጣችን ያዝንበት ሁኔታ ነው ያለው። እንደው ምናልባት ማሳያ ከሆነ 2015 የውድድር ዘመን ሁለተኛውን እንዋጠናቀቅንበት 9 ተጫዋቾችን ለብሔራዊ ቡድን ያስመረጥንበት የውድድር አመት ነው የነበረው። እንደገና 2016 ስንሻገር ደግሞ 6 ተጫዋቾችን ለብሔራዊ ቡድን ያስመረጥንበት አመት ነው የነበረው። 2017 2 ልጆች ነበሩ በብሔራዊ ቡድን ደረጃ። አሁን በዚህ ባዝነው አመት አሁን በቅርቡ የተካሄደው የብሔራዊ ቡድን ምርጫ አንድም ተጫዋች ጆይን ማድረግ አልቻለም። ይህ እንግዲህ ትልቅ ማሳያ ነው። ክለባችን ስኳድ ይህ የፋይናንስ ስርዓት ምን ያህል ጫና ፈጠረብንና እየፈተነን እንደሆነ ትልቅ ማሳያ ነው እና በዚህ እንትን ውስጥ የተገኙ እነዚህ ወጣት ተጫዋቾችን እኔ አለማድነቅ በጣም ከባድ ነው ብዬ ነው ማስበውና እየሰሩ ያሉት ስራ ትልቅ ነው። በጣም ሊደነቁ ነው የሚገባቸው ልጆቻችን። እንደ አጠቃላይ ጥሩ ጊዜ እያሳለፍን ነው ብዬ አስባለሁ። ባህር ዳር ከነማ ካለፉት 3 የውድድር ዓመታት ጋር ሲነጻጸር ዘንድሮ በስብስብ ጥራት ደረጃ ከተመለከት ነው ዝቅ ያለ የስብስብ ጥራት ነው ያለው። ባለፉት 3 ዓመታት ለዋንጫ ሲፎካከር ነበር የሚሉ ሀሳቦች ይነሳሉና የስብስቡን ጥራት ዘንድሮ ካለፉት 3 ዓመታት ጋር እንዴት ታነጻጽረዋለህ? በፍጹም አይገናኙም። ዘንድሮ ከምን ጊዜውም ደግሞ የበለጠ እጅግ በጣም ወጣት ተጫዋቾች ወይም ደግሞ በሊጉ ልምድ የሌላቸው ተጫዋቾች ያሉበት ስብስብ ነውና ቲማችንን ምናልባት በቀጣይ ጊዜያት ትልቅ ተስፋ የሚያጭሩ ነገሮች አሉ።
የተጀመረው የታዳጊዎች ልማት እያደገ እየበሰለ ሲመጣ አሁን ከ12 ዓመት የተጀመረው የታዳጊዎች ልማት እያደገ በቅብብሎሽ ወደ ላይ እየመጡ ነው እና ያሉ ልጆች በቀጣይ 2-3 ዓመታት እነዚህ አሁን እዚህ ቲም ላይ ያሉ ልጆች ጋር አብሮ እየዳበረ በመሄድ ያ ጠንካራው ባህር ዳር ከነማ አሁንም ተመልሶ በጥንካሬው የሚዘልቅበት የሚመጣበት ሁኔታ ይኖራል ብዬ አስባለሁ። ሆኖም ግን ካለፉት ስብስብና ጥራት አኳያ የተጫዋች ኳሊቲ አኳያና አሁን ያለውን ስንመለከት በፍጹም በንጽጽርም ደረጃ የሚቀርብ አይደለም። እንዳልኩ ጥሩ ኳስ መጫወት የሚችሉ ልጆች አሉን። ነገር ግን ከፍተኛ የሆነ ልምድ ጥረት አለ። ልምድ ሲባል ደግሞ እንዲሁ በቀላሉ የምታመጣው አይደለም። ስራም ይፈልጋል፣ በውድድር ውስጥ መቆየትን ይፈልጋልና ከዛ አኳር ስንመዝነው በጣም ከባድ እንትን ነው፣ ከባድ ነው። ለኛ በጣም ፈታኝ ጊዜ ነው። እኔ ይሄ ነው እኔ አሁን ያሉትን ልጆችም እንዳደንቅ የማደርገው በቂ ልምዱ እናንተኑ ሳይኖራቸው ጥቂት ልምድ ካላቸው ልጆች ጋር ተቀናጅተው የሚችሉትን ነገር ለመስራት ከጊዜ ጊዜም እየበሰሉ እያደጉ እያየናቸው ነውና ያለው ትልቅ ስራ እየሰሩ በመሆኑ በጣም ሊመሰገኑ ይገባቸዋል ብዬ ነው የማስበው። በስብስብ ደረጃ ምንም ጥያቄ የለውም። ኦልሞስት ወደ 19 የሚሆኑ ልጆች ከተማው ላይ የተገኙ ልጆችን ነው ቲም ውስጥ አካተን ይዘን እየሰራን ያለ ነው። ከታችኛው እድሜ እርከን የመጡ እያደጉ የመጡ ልጆች በተለያየ ጊዜ እንዲሁም ደግሞ ከሱፐር ሊጉ በውድድር ላይ ካየናቸው ልጆች ያመጣናቸው አሁን ማን ያዘዋልን ነብሩክን መጥቀስ ይቻላል። አሁን በሊጉ ላይ ከጨዋታ ጨዋታ እየደመቁ ጠንካራ ተጫዋችነታቸውን ወደፊት የአገሪቱም ተስፋ መሆናቸውን እያሳዩ ያሉ ተጫዋቾች ናቸውና እንደ ቡድን የሌሎች ቲሞችን ስብስብ ስንመለከት ወይም ሌሎች የሄዱበትን መንገድ ርቀት ስንመለከት ትንሽ ፈታኝ ነው። እንደ አጠቃላይ ግን ልጆቻችን ይህንን በስራ ለመለወጥ ጠንካራ ስራ እየሰሩ ጠንካራ ተወዳዳሪ መሆናቸውን በሜዳ ላይ እያሳዩ ስለሆነ መልካም ጊዜ ነው ብዬ ነው የማስበው። በቴሌብር የአየር ሰዓት ሲሞሉ እስከ 35% ስጦታ እንዲሁም ጥቅል ሲገዙ እስከ 20% በምርቃት ያገኛሉ የሚለው ኢትዮ ቴሌኮም አጋራችን ስለሆነ ከልብ እናመሰግናለን። እትዬ ዘይቱን 3 ሊትር ብናደርገው ወይም ደግሞ ሽንኩርቱን ኪሎ ብንቀንስ የተላከልን ገንዘብ አይበቃም? በራይ ፐርፎርማንስ ሪፖርት እያቀረብኩ ነው። ሰው ሁላችሁ በርክቷል። የበረከተው በቴሌብር ስለተላከ ነው። ምንም የሚቀር ነገር የለም፣ ሁሉንም እንገዛለን። ገንዘቡ በረከት እንዴ? ለመጪው የትንሣኤ በዓል ከባህር ማዶ በቴሌብር የሚት መተግበሪያ እንዲሁም በአጋሮቻችን በዌስተርን ዩኒየን፣ በቪዛ፣ በትዊንስ፣ በኦን አፍሪክ፣ በታፕታፕ ሴንድ፣ በዳሃብሽን፣ በሲኤሲ ባንክ፣ በፋስት ፔይ ኢቲ እና በኢማል በኩል የተላከለውን ሐዋላ በቴሌብር ሲቀበሉ የተላከሉትን ገንዘብ 11% በስጦታ ይበረከትሎታል። ከ61 ሺህ ብር ወይም $400 የአሜሪካን ዶላር በላይ ሲላክለው ደግሞ 400 ሺህ ብር የሚያወጣ የቤት ዕቃን ጨምሮ በርካታ ስጦታዎችን በቴሌብር ሱፐር አፕ እድል ጨዋታ ይጠብቆታል። የበረከት በዓል ይሁንሎ። ኢትዮ ቴሌኮም። እርሶ የትም ሳይሄዱ የአገር ገበያ ደጃፉ ይቆማል። መክፈልና መቀበል በፍጥነት ይፈጸማል። መስተጋብሩን አዘምነን ዛሬም አገልጋይ ሆነን ገና ከዋዜማው ሁሉም ገበያ አቅርቦት ተሟልቶ የበዓል ድባብ ይደምቃል። የሰንበት ፀሐይ ስትፈካ እነሆ በዓለ ፋሲካ። ወዳጅ ዘመድ ይጠያየቃል። የበዓል ድባብ እየተጋራ ማዕድ ከቦ ይመገባል። ርቀት በቴክኖሎጂ ተዳኝቶ ከያለበት አብሮ ይውላል። ከዘመን ጋር እየተራመደ ልብን ከልብ ያዋደደ ኢትዮ ቴሌኮም። መልካም የፋሲካ በዓል። የፋይናንስ ሕጉ ባህር ዳር ከነማ አዲስ መንገድ እንዲከተል አድርጎታል። ከነዛ መንገዶች መካከል ደግሞ አንዱ ለታዳጊዎች እድል መስጠት ነውና
ባህር ዳር ከነማ በዘንድሮ የውድድር ዓመት ለታዳጊዎች የሰጠው እድል ምን ይመስላል? ምክንያቱም በየቦታው ላይ አዳዲስ ከዚህ በፊት በሊጉ የማናቃቸው ተጫዋቾች እየተጫወቱ እየተመለከትን እንገኛለንና ለታዳጊዎች የሰጣችሁትን እድል እንዴት ትገልጸዋለህ? እንግዲህ በአንድም በሌላም መንገድ ክለቡ ወጣቶች ላይ ትኩረት አድርጎ እየሰራ ነው ያለው። ምናልባት እንደ ሀገርም ሞዴል የሚሆን ክለብ ነው ብዬ ነው የማስበው። መግቢያ ላይ እንደገለጽኩት የዲቨሎፕመንት ስራው ላይ ከ12 ዓመት ጀምሮ እየሰራ ያለው ስራ እጅግ በጣም የሚደንቅ ነው። 12 ዓመት ላይ የጀመሩት የ10 ዓመት እቅድ ክለቡ አቅዶ ከእድሜያቸው ከ12 ዓመት ጀምሮ ልጆችን በሰፊ ጣቢያዎች በመክፈት በጣም ቀላል አይደለም። በአሁኑ ሰዓት አብዛኛው ክለቦች አንድን ክለብ ማስተዳደር የተቸገሩበት የተፈተኑበት ጊዜ ነው። ባህር ዳር ከነማ ግን 6 አንደር 12 ቡድኖች አሉት በስድስቱም ክፍለ ከተሞች እንደምታውቀው። ከነዛ ደግሞ የወጡት ደግሞ 5 አንደር 15 ቡድን አለ። ከዛ ሲቀጥል አንደር 17 አለ። አንደር 20 በፕሪሚየር ሊግ ደረጃ እየተወዳደረ ያለ የሻዶ ቲም ደግሞ ከዚህ በላይ አለና ይህ ስታየው እነዚህን ክለቦች ማስተዳደር ራሱ በጣም አቅም ይጠይቃልኝና ግን ባህር ዳር ከነማ 10 ዓመት ስትራቴጂክ እቅድ ነድፎ አቅዶ እየሰራ ያለ ክለብ ከመሆኑ ጋር ተያይዞ አሁን 12 ዓመት የጀመሩ ልጆች ፍሬያቸውን በቀጣይ 2-3 ዓመት የምናይበት ሁኔታ ቅርብ ነው የሚሆነው። ከዛ በፊት በነበሩት ግን አንደር 17 አንደር 20 ያለፉ ልጆች አሁን በፕሪሚየር ሊጉ ላይ ደምቆ የምናያቸው እነ ፍጹም እነ ሄኖክ ትልቅ ማሳያ ናቸው ያስባለሁ እና ወጣቶችን ወደ ክለቡ ጎትተናል። ከተማው በክልሉ የተገኙ ልጆችን የበለጠ ወደ ክለቡ ለማምጣት ተሞክሯልኝ። ስለዚህ ይህንን እንደ መልካም ጅማሮ ታይቶ የበለጠ ሞራል እንደግፋቸው ይገባል እንጂ አሁን እርስ በራሱ የሚጋጭ እንትን ነገር ከተማው ላይ ያሉ ወጣቶች እድሉ ይሰጣቸው ይደጉ እንላለን። እነዛ ደግሞ እድሉ ሲሰጣቸው ደግሞ ጊዜ ልንሰጣቸው ሲገባ ደግሞ በአንድ ጀንበር ዋንጫ ካላመጡ ብለን እንጫናቸዋለን። ይሄ ትንሽ እርስ በራሱ ይጋጫልና እኛ እንደ ባለሙያ ፈታኝ ነው ለኛ ያለውን ነገር። ስለዚህ በተቻለ መጠን ልጆችን ስነ ልቦና ለመጠበቅ ጥረት እያደረግን ያለ ነው። እንደምታየው በማህበራዊ ሚዲያዎች የሚለቀቁ ነገሮች የልጆችን ስሜት የሚጎዱ የሚጫኑ ናቸውና አሁንም ከተቻለ ደጋፊዎቻችን ይህንን አንደርስታንድ አድርገው ልጆችን ቢያግዙልን፣ ቢያበረቱልን፣ ቢያጠነክሩልን በጣም ጥሩ ነው ብዬ አስባለሁ። በተረፈ ግን ባህር ዳር ከነማ ለወጣቶች የሰጠው እድል እጅግ የሚደነቅ ምናልባትም ደግሞ ሌሎች ክለቦችም ትልቅ ተሞክሮ የሚሆን ነው። እነዚህ ወጣቶች ደግሞ ነገ ከነገ ወዲያ ክለቡን የበለጠ ከፍ የሚያደርጉ ናቸው ብዬ ነው የማስበው። ነገር ግን በተሳሳቱ ቁጥር በሜዳ ላይ እንቅስቃሴ ደከም ያለ እንትን ባሳዩ ቁጥር ምንተቻቸውና በጣም ምንጫናቸው ከሆነ እንዳናጠፋቸው ስጋቱ አለኝ። እንዳጠቃላይ ግን ስሜት እንረዳለን። በጣም ወርቅ የሆነ ደጋፊ ነው ያለን። ምናልባት ከደጋፊዎቻችን ርቀናል። ባህር ዳር ውድድር ካለመደረጉ ጋር ተያይዞ በጣም ተጎጂ ነው የሆነው። ባህር ዳር የመጫወት እድሉን አግኝተን ቢሆን ኖሮ ያለፉት ባህር ዳር ላይ እንደሌሎቹ ከተሞች መወዳደር እድሉን አግኝተን ቢሆን ኖሮ ምናልባት እንደዛ ጠንካራ ፉክክሮች ባደረግንባቸው ዓመታት ዋንጫ እንኳን ማንሳት የምንችልበት እድል ይኖር ነበር ብዬ አስባለሁ። አሁንም ከደጋፊው ርቀን መጫወታችን የልጆችን እንቅስቃሴ የበለጠ በቅርበት ሆኖ ለማየት ለመረዳት እድሉን አላገኝምና ደጋፊ የሚመለከትበት የሚመዝንበት መንገድ ቢሳሳት ስህተት ነው ብዬ አላስብም። ሁሌም ደጋፊ ትክክል ነው የሚመኘው መልካም ነገር ከመሆኑ ጋር ታይዞና ልጆችን በጋራ ብናበረታ ብናጠነክራቸው እንዳጠቃላይ ግን ከነማ ባህር ዳር ከነማ ለወጣቶች እየሰጠ ያለው እድል እጅግ የሚደነቅ ነው። የፋይናንስ ህጉ ሊጉን እየፈተነ ይገኛል። ክለቦች በተለይ በህገ ወጥ መንገድ ተጫዋቾችን እያዘዋወሩ ዋንጫዎችን ሲነጠቁ ተመልክተናል። ከሊግ መውረድ ያለባቸውም ክለቦች ሳይወርዱ ቀርተናል። ዘንድሮም እንደዚህ አይነት ቅሬታዎች ይነሳሉ። በተለይ አንዳንድ አሰልጣኞች በሊጉ አሁንም ቢሆን የሚወርድ ክለብ የለም እስከ ማለት ሀሳብ እየሰጡ ይገኛሉና ዘንድሮ እንዲሁ ባህር ዳር ከነማን የፋይናንስ ህጉ እንዴት ፈተነው? እኛ ወደ ቲሙ እንዲመጡ ፕላን ብለን ቲማችን በምን አይነት መንገድ እንገነባለን ብለን አመቱ መጀመሪያ ላይ ጥልቅ ግምገማ አድርገን ያለፉትን አመታት ውድድሮቻችን ሰፊ ግምገማ ተደርጎ ባህር ዳር ላይ በቦርድ አመራሮች
ወደ አንድ እንትን ላይ ደርሰን በቀጣይ ይህን ክለብ የበለጠ ውጤታማ ለማድረግና የጀመርነውን የውጤታማ ጉዞ የበለጠ ለማስቀጠል ምን አይነት ተጫዋቾች ወደ ክለባችን ቢመጡ እነማን ደግሞ ክለባችን ላይ ማቆየት ብንችል የምንፈልገው እናሳካለን በሚል ድርጊት መርሃ ግብር ቀርጸን የተጫዋቾችን ሴሌክት አድርገን እነማን ወደኛ ይመጣሉ የሚል ፍላጎትም ጭምር ያላቸው እኛ ጋር ለመጫወት ፍላጎትም ጭምር ያላቸው አሁን በየክለቡ ጃይንት የሆነ ስም ያላቸው በናሽናል ቲም የደመቁ ተጫዋቾች በሙሉ ባህር ዳር ከነማ መጫወት የሚፈልጉ ናቸውና አብዛኞቹ ያን ታሳቢ አድርገን አቀረብን እንደ ኮቺንግ ስታፍ ክለቡም ደስተኛ ሆኖ ያቀረብነውን ፕሮፖዛል ተቀብሎ ተጫዋች የዝውውር መስኮት ሲከፈት ወደ ገበያው ነው የገባው። ነገር ግን አምና በነበረው ችግር ክለቦች ትምህርት ወስደዋል የሚል ግንዛቤ ነው የነበረን እና ዘንድሮ ሁሉም በስርዓትና በህግ ውስጥ ገብቶ ህጉና ስርዓቱ በተቀመጠው የፋይናንስ ስርዓት መሰረት ይመራል የሚል ግንዛቤ ስለነበር እኛም የምንፈልጋቸው ተጫዋቾች በቀላሉ እናገኛቸዋለን የሚል ነው የነበረውና ግን የቀረቡት ተጫዋቾች የሚጠይቁት ገንዘብና ክለቡ የተፈቀደለት ገንዘብ ፍጹም የማይገናኝ ነው። ስለዚህ ብዙ ጥረት ተደረገ፣ አልተቻለም። ልጆቹ እኛ ጋር መጫወት እየፈለጉ ከክፍያው ጋር በተያያዘ ግን መግባባት ስላልተቻለ ልጆችንም ይሳ አደረግን። ያ ብቻ አይደለም፣ ጭራሽ እኛ ጋር የነበሩ ልጆች ክለቡን እየወደዱ ክለቡ ጋር መቀጠል እየፈለጉ እነሱንም ማቆየት ያልተቻለበት ሁኔታ ነው ያለው። እንግዲህ እኔ አሁን ትልቁ ልጠቅሶ የምችለው እንግዲህ ትልቁ ብር የቀረበለት በክለባችን ቸርነት ነው። 500,000 የተጣራ ደሞዝ እንዲከፈለው ለማድረግ ነው እኛ ጥረት ያደረግነው። 3 ተጫዋቾችን ቦታ በመቀነስ ቢያንስ የክለቡን የነበረውን የክለብ እንትን እንዳናጣ ይዘን መጓዝ አለብን በሚል እነዚህ የነበሩ ተጫዋቾችን ለማቆየት የመጀመሪያዎቹ ንግግሮች ሲደረጉ 500,000 ብር ለቸርነት ስናቀርብ ክለቡን እኔ በዚህ በኩል ክለቡን ማድነቅ ነው የምፈልገው። እኛ ደግሞ እንደ ኮቺንግ ስታፍ ስኳዳችን ማጣው ምክንያቱም ካላጠብብ ከን ብር ማጣጣም ስለማይቻል ስኳዳችን አጥብን ወደ 18 ለማውረድ ክለቡ ጋር በመነጋገር እና ልጁን እንዲያቆዩልን ሌሎችም ተጫዋቾች ፍሬዘር ለምን በክለቡ ውስጥ የነበሩ ተጫዋቾችን እዛው ጋር ለማቆየት ጥረት ነው የተደረገው። ግን ያን ብር ቸርነትን ሊያቆይልን አልቻለም። ሌሎች ክለቦች ላይ የቀረበለት ክፍያ ከፍ ያለ በመሆኑና ከኛ እንትን ጋር የሚጣጣም ባለመሆኑ ያጣንበት ሁኔታ ነው ያለው። ከዛ ከፕላን ኤ ፕላን ቢ ወርደን ወደ ፕላን ሲ ነው የገባ ነው። አማራጭ እስከ ፕላን ዲ ድረስ የተሄደበት ሁኔታ ነው ያለው በውድድር አመቱ እንደምታዩና ከዛ ቀጥታ ወደ ሱፐር ሊጎች ነው የሄድነው። ማድረግ አልቻልንም። 360,000 ብር ለፍሬዘር የቀረበለት ነው የነበረው በእኛ ክለብ እንትን ላይ። ነገር ግን ፍሬዘር ያንን እንትን ሊቀበል ፍቃደኛ አልሆነም። ያው ራይቱ ነው መብቱ ነው የተሻለ ነገር እስካገኘ ድረስ። ስለዚህ ምንም ማድረግ አልቻልንም። በ60,000 ብር ማን ያዘዋልን ነው ወደ ክለቡ ከታችኛው ሊግ ያዘዋወርና የነበረው ሂደት እጅግ ፈታኝ ነው፣ ስሜትም ጭምር የሚፈትን ነውና ይህ የፋይናንስ ስርዓቱ በእጅጉ ነው እንደ ቲም እኛን የጎዳን። በሌላ መንገድ ደግሞ ወጣቶች የበለጠ ወደፊት እንዲመጡ ደግሞ እድል ፈጥሯልኝ። ይህ እንግዲህ ስንመዝን ስናስቀምጠው ለክለባችን መልካም ጎንም አለው፣ መጥፎ ጎንም አለው። ምናልባት ክለባችን ጎርቶናል የምንለው የደከምንባቸው ብዙ የሰራንባቸው የለፋንባቸው ልጆች ሚስ አድርገናል። ጠቅሞናል ብለን ደግሞ የምናስበው ብዙ ወጣት ልጆች በአነስተኛ ክፍያ የክለቡን አቅም ባልፈተነ መልኩ ወደ ቲሙ የተሰባሰቡበትና እድሎችን ያገኙበት ሁኔታ ፈጥሯልና የሊግ ካምፓኒው ውሳኔ ወይም የፋይናንስ ስርዓቱ በግልጽ እንዳየነው ጥቅምም ጉዳትም ያስተናገድንበት ነው አስባለሁ። ሆኖም ግን የደጋፊዎቻችን ፍላጎት በፈለግነው ልክ ለማርካት ግን ያልቻልንበት እጅግ ፈታኝ ውድድር አመት እያሳለፍን ነው ያለነው። እንዳጠቃላይ ይሄ ደግሞ በግልጽ የሚታይ ነው፣ እጅግም የሚደንቅ ነው። በጸሎት የተናገረውን ሀሳብ እና ሌሎች አሰልጣኞች የሚያንጸባርቁትን እኔም እደግፈዋለሁ። ምክንያቱም የሚያሳይህ ነገር
በኩል ሜዳ አይደለም እየተመዘንን ያለ ነው። ክለቦች በኩል ሜዳ አይደለም እየተወዳደርን ያለ ነው። በመካከላችን የቆጥና የበለስ ያለ ልዩነት ነው ያለውና ሌላው በጣም የተደራጀ ክለብ በተጫዋች ኳሊቲ ባላቸው ተጫዋቾች የተደራጀ፣ ሌላው ደግሞ በአነስተኛ እንትን ልምድ የሌላቸውን ተጫዋቾች ይዞ እየታገለ ያለበት የውድድር አመት ነውና የዘንድሮ የፕሪሚየር ሊግ ውድድር 2-3 አይነት መልክ ያለው ነው። በዚህ እንትን ውስጥ እንግዲህ ትልልቅ ስብስብ ያላቸውን ቲሞችንም ማሸነፍ የቻልንበት የውድድር አመት ነው። ከነሱም በላይ የተቀመጥንበት የውድድር አመት ነውና ከዚህ ተነስቼ ነው እኔ አፕሪሺየት ማድረግ ይገባል ልጆችን የምልበት ታዳጊዎችን ያላቸውን በሙሉ ሰጠው ክለቡን ከፍ ለማድረግ እየሰሩ ከመሆኑ ጋር ታይዞ ውድድሩ ግን ፍትሃዊ ነው ብዬ አላስብም። ታቻምነው በረቀቀ ሁኔታ ነው ተጫዋች ፊርማው እየተከናወነ ያለው ሁለተኛ፣ ሶስተኛ፣ አራተኛ ወገን ምናምን ድረስ ባለፈ እንትን ሁኔታና የሚደረገው የማጣራት ሂደትም እንዲያውም በአሁኑ ሰዓት ምንም አይነት ድምጽም የለም። እንዲህ እየተደረገ ነው፣ እንዲህ እየተባለ ነው። ምናልባት በመካከል ጭምጭምታ የሰማ ነው ወደ 21 ተጫዋቾች ላይ ማጣራት ተደርጎ ምንም አንድም እንትን አልተገኘም የሚል ሁሉ በተባራሪ እንትኖች የሰማንበት ሁኔታ ነው ያለ። እንግዲህ ምን ያህል የረቀቀ እንደሆነ የሚያሳይ ነገር ነው። ስለዚህ ይሄ ቆም ተብሎ እንደ ሀገር አንድ ውሳኔ የሚፈልግ ነው ብዬ አስባለሁ። አሁን በሊጉ መቆየት አለመቆየት ከመውጣት ከመውረድ ጋር ምናምን ባለፈ የሀገርን እግር ኳስ ወደ ተሻለ ደረጃ ለማድረስና ለማቃናት ሁሉም በኃላፊነት ስሜት የሚሰራበት መንገድ ካልተፈጠረ በስተቀር ከባድ ነው የሚሆነው። ወይም ፋይናንስ ስርዓቱ ተለቆ እግር ኳስ ሀብት ይፈልጋል፣ ትክክል ነው። ስለዚህ ሀብት ክለቦች ማመንጨት የግድ ነው። ስለዚህ የቻለ ክለቦችን ተጫዋቾችን የማስፈረም ያልቻለ ደግሞ በአቅሙ መወዳደር ያለበት ሁኔታ መፈጠር አለበት። ስለዚህ በራሱ እንቅስቃሴው ገበያው በራሱ የሚገድባቸው ክለቦች ይኖራሉ አስገዳጅ ሁኔታ ውስጥ ሲገቡ እንጂ አሁን ባለበት ሁኔታ ህግ ሽፋን ተደርጎ ሌላ ስራዎች ግን በጀርባ የሚሰሩበት ሁኔታ ባለበት እንደኛ አይነት ክለብ ደግሞ የተቀመጠውን ህግና ስርዓት ብቻ አክብሮ የተጓዘ ያለበት ሁኔታ ለኛ እጅግ ፈታኝ የውድድር ጊዜ እንድናሳልፍ አድርጎናል ብዬ ነው የማስበውና እንዳልከው አይልሽ አንተም እኔ በዘንድሮ የውድድር ጊዜ ምናልባት በአገርን ወክሎ በኢንተርናሽናል ውድድር የሚሳተፉ ክለቦችን አገር እንደ በኢንተርናሽናል ውድድር አለመሳተፏ ሌላም ቅጣት ስለሆነ እግር ኳሳችንም ስለሚጎዳ ያን ማስቀጠል የሚቻልበት ሁኔታ ቢፈጠርና ይሄ ወራጅ ምናምን እንትን የሚለው እንትን ግን በምን ሚዛን እንደሆነ የሚለካው ለኔ ትንሽ ይቸግረኛል። እኩል ባልሆነ ሜዳ እኩል ባልሆነ ህግና ስርዓት ውስጥ እየተወዳደርን ውጤት በዚህ መንገድ ተመዝኖ ክለቦች የሚወርዱበት ሁኔታ ይፈጠራል የሚል እኔም እምነት የለኝም። ምክንያቱም አምናም ያልተፈጸመ ነገር ዘንድሮ እንዲፈጸም የሚያስገድድ ነገር የለም። ከአምናው በባሰ ሁኔታ ስራዎች እየተሰሩ ህግ ባልተከበረበት ሁኔታ እንዲህ አይነት ውሳኔ የሚወሰን ከሆነ ምናልባት ለእግር ኳሳችን ትልቅ ጉዳት ነው ብዬ አስባለሁ። አንዳንድ ክለቦች ያው ዋንጫን ከመሻት ነው እንደዚህ አይነት ወደ ህገወጥ አይነት አካሄድ የሚገቡትና ለባህር ዳር ከነማ የትኛው ነው የሚሻለው? ስም ያላቸውን በርካታ ተጫዋቾችን አስፈርሞ ለዋንጫ መፋለም ወይስ ደግሞ ለሀገሪቱ የሚጠቅመውን ታዳጊዎችን ከታች እያሳደገ በሊጉ መቆየት? ለአሰልጣኝ በእርግጥ ዋንጫ ማንሳት አንድ ስኬት ነው። አሰልጣኝም ይፈተናል ታዳጊዎችን ይዞ ሲሰራ ምንም ጥያቄ የለውም። ግን ባህር ዳር እንደው በአንተ እይታ የትኛውን መንገድ ቢከተል ነው የተሻለ ሊሆን? እንደ የምታውቀው የውድድር አመቱ ከመጀመሩ ከሁለት አመት በፊት ነው እንግዲህ ይሄ ህግ ጸድቆ ወደ ስራ የገባው። ይሄን ህግ ያጸደቁት ክለቦች ናቸው። ስለዚህ ክለቦች ያጸደቁትን ህግ አክብረው መጓዝ ጤናማ የሆነ የውድድር መንፈስ ከመፍጠሩም በላይ ተተኪ ተጫዋቾችንም ከማፍራት አኳያ ትልቅ በር የሚከፍት ነው ብዬ አስባለሁ። የወጣው ህግ ማስኬድ ከሆነ ደግሞ ነፃ አድርገህ ክለቦች ግን ትኩረት አድርገው ለእግር ኳሱ የሚሰሩበት ሁኔታ ቢፈጠር መልካም ነው የሚል ሀሳብ ነው ያለኝ። እንደ ባህር ዳር ከነማ እንዲያም አሁን በዚህ ስርዓትና ህግ ማዕቀፍ ውስጥ ነው ባይጓዝ ፈታኝ ጊዜ ነው የሚሆነው። አሁን ካለው የፋይናንስ
እንትን አኳያ በጣም ፈታኝ ጊዜ ገጥመን ነበር ብዬ አስባለሁ። እንደ ውድድር ግን በእለቱ የምታገኘው ዋንጫ ሳይሆን በቀጣይነት ያለው ረጅም ርቀት ሊጓዝ የሚችል ቲም መገንባት በጣም ጥሩ ነው የሚሆነው። ለዚህ ትልቅ ማሳያ የሚሆኑ ክለቦች ፊታችን ላይ ያሉ እነ ባንክን መድን መውሰድ ይቻላል። ያንን ማስቀጠል ያልቻሉበት ፈታኝ እንትምስ ናቸው ያሉት እና ይሄ ትልቅ ማሳያ ነው ብዬ ያለው። አንድ ቲም ወጥ በሆነ ሁኔታ እየተገነባ ጥሩ ቁመና ላይ ካለ ለቀጣይ 6-7 ዓመታት በዋንጫ እንትን ውስጥ የመጓዝ ፉክክር ውስጥ የመጓዝ በበላይነት ከሌላውም ዓለም የምንመለከተው ነው። በተለያየ መንገድ ተሰርቶ ወይም ከመስመር ወጣ ሰርተ የምታመጣው ዋንጫ ነገ ዋስትና አይሆንም ጊዜ እርካታ እንጂና እኔ ለባህር ዳር ከነማ አቅዶ የተነሳበት ስራ አዋጭ ነው ብዬ ነው ማስበው። ቅድም ስናነሳ እንደነበረው ከዲቨሎፕመንት ጋር ታይዞ ወጣቶች ላይ እየሰራ ያለው ስራ ወደፊት ለባህር ዳር ከነማ ትልቅ መፍትሄ የሚሰጥ ምናልባትም እነዚህ ወጣቶች ሲደርሱ ረጅም ዓመት ቲሙ ላይ መጫወት የሚችሉ ለሀገርም የሚጠቅሙ ልጆች ይሆናሉ የሚል ሐሳቤ ስላለኝ ባህር ዳር ከነማ የ10 ዓመት እቅድ አቅዶ ያን እቅድ መሰረት አድርጎ እየሰራበት ያለው መንገድ በጣም አዋጭ ነው የሚሆነው። ለጊዜው ላንረካ እንችላለን፣ ለጊዜው የምንፈልገውን ነገር ላናገኝ እንችላለን። በሂደት ግን በማይናወጥ ሁኔታ የምንፈልገውን ነገር ማሳካት የምንችልበት ስለሆነ እኔያ በጣም ተገቢ ነው ብዬ ነው የምወስደው። የፋይናንስ ስርዓት ህጉ ግን አሁን መነሳት አለበት የሚል ነው የኔ አቋም። ገድበህ አይደለም እግር ኳስ ሀብት ይፈልጋል ብለናል። ስለዚህ ክለቦች ናቸው ሀብት ማመንጨት ያለባቸው። እግር ኳሱን ወደ ቢዝነስ የመቀየር እግር ኳሱ ገንዘብ እንዲያመነጭ የማድረግ ክለቦቹ ይጠበቅባቸዋል። ስለዚህ ክለቦቹ ያልሰሩትን ስራ በሌላ መንገድ በህግ ማዕቀፍ ውስጥ ከተው ያ ተግባራዊ እንዲሆን ነው እየፈለጉ ያሉት። ያም ስህተት ስለሆነ ነው አሁን ያን ህግ መተግበር ያልተቻለው። ስለዚህ እንትኑ ነጻ ሆኖ ክለቦቹ በራሳቸው መንገድ ሀብት እንዲያመነጩ አስገዳጅ ነገር ነው መቀመጥ ያለበት። ያን ሀብት የማመንጨት ሁኔታ ሲሰራ ዛሬ እኮ የምታፈራቸው የምታወጣቸው ተጫዋቾች ነገ ገንዘብ ሆኖ ክለቡን የሚያግዙበት ሁኔታ ይፈጠራል እና ወክር መውሰድ ይቻላል። ወደ ግብጽ ወደ ደቡብ አፍሪካ ሲሄድ ምን ያህል ገንዘብ ለክለቡ እንዳስገኘ አይተናል። ልክ እንደዚህ ነው መሆን ያለበት። በተለያየ መንገድ ሀብት ክለቡ የሚያመነጭበት ሁኔታ መፍጠር። እንዲህ ሲሆን ጠንካራ ክለቦች እየበረቱ ክለቦች ከመንግስት እየተላቀቁ ራሳቸውን እየቻሉ ባለሀብቶች ወደ ክለቦች እየቀረቡ ክለቦችም በሀገር ብቻ ሳይሆን ከሀገር ውጭም ጠንካራ ተፎካካሪ የሆኑ እግር ኳሳችንም ዓለም የደረሰበት ደረጃ ለመድረስ ጠንካራ ብሔራዊ ቡድንም ለመገንባት ትልቅ በር ይከፍታል። ምክንያቱም ስራና ስራ ብቻ ወደ ላይ ስለሚያወጣህ ያልሰራም መቀጠል የማይችልበት ሁኔታ ስለሚፈጠር ሲስተሙ ራሱ ስለሚፈጥር ወደ ቢዝነስ ሲቀየር ሁልጊዜም ውጤታማ ለመሆን ስራ ስለሚፈልግ ብዙ ነገሮች ይቀየራሉ ብዬ አስባለሁና የኔ ምልከታ ይሄ ነው። መግቢያችን ላይ አንስተልኛል። በባህር ዳር ከነማ በኩል በተወሰነ መልኩ ክፍተት የነበረው ግብ የማስቆጠር ችግር ነው በውድድር አመቱና ያለ መቅረፍም ሁለተኛው ዙር ላይ በተጫዋቾች ዝውውር ላይ ከነማ ጥሩ ተሳትፎ አድርጓል። ልጆቹም ደግሞ ወደ ሪትም እየመጡ እንደሆነ እያየን እንገኛለንና በቀጣይ እንደው ከዛ ቦታ ላይ ግብ የማስቆጠሩ ችግር ላይ የተገኙትን እድሎች ወደ ግብ መቀየር ላይ ምን ልትሰሩ አስባችኋል? ጠንካራ ስራ እየሰራን ያለ ነው። ልጆችም ዌል ዲሲፕሊንድ ናቸው። ለማደግ ለመለወጥ የሚጥሩ ልጆች ናቸው ያሉትና በአጋማሹ ላይ ሁለት ተጫዋቾችን ከላክለናል። አንዱ ያው አደም አባሰኛ ጋር የነበረኛው ጋር ጉዳት ያስተናገደ ተጫዋች ነው። አሁን እሱ ወደ ጥሩ አቋም ላይ እየመጣ ያለበት ሁኔታ ስለሆነ በቀጣይ ጊዜያቶች ብዙ እገዛዎች ያደርግልና ብለን ተስፋ እናደርጋለን። ሌላው አንተነህ ነው ወደ ክለባችን ከላከል ነው። አንተነህ ቀደም ሲል ኢትዮጵያ ቡና በነበረበት ሰዓት በኮከል ጎል አግቢነት ፉክክር ውስጥ የነበረ ተጫዋች ነው። አሁንም ወደ ክለባችን ከተቀላቀለ በኋላ ጊዮርጊስን ያሸነፍንባቸው 2 ጎሎች ያገኘነው ከሱ ነው። እያንዳንዱ ጨዋታም በተሰለፈባቸው ጥሩ የግብ ዕድሎችን መፍጠር ችግር የለበትም። ስለዚህ አሁንም በራስ መተማመናቸውን አሳድገን እነዚህ ልጆች ወደ ግብ የሚመጡበት ሁኔታ እነ ወንደሰን አለ፣ አማኑኤል ፊት ላይ ያሉ እነ ዮሐንስ በጣም ጥሩ ኳሊቲ ያላቸው ልጆች አሉ። አማኑኤል እንደምታውቀው ልምድ ያለው
ተጫዋች ነው። በመጀመሪያዎቹ አንደኛው ዙር አካባቢ ጎሎች ቅርብ ሆኖ ጎሎችንም እያስቆጠረ የነበረበት ሁኔታ ነው ያለው። በመካከል ጉዳቶች ከውድድር አርቀውት ነው የነበረው። እንግዲህ እነሱ በአሁኑ ሰዓት በሙሉ ጤናማነት ወደ ቲሙ ተመልሰው እያገለገሉ ያሉበት ሁኔታ ስላለ በቀጣይ ጊዜያት ከነዚህ አጥቂዎቻችን ብቻ ሳይሆን ከአማካይ ተጫዋቾችም ከተለያየ የሜዳ ክፍል ተጫዋቾችም ጎሎች ማግኘት የምንችልባቸው ሁኔታዎች ለመፍጠር ነው እየሰራን ያለ ነውና እንደ ቲም ሶስተኛ የሜዳ ክፍል ላይ በተደጋጋሚ የመድረስ ችግር የለብንም። እግር ኳስም ደግሞ ትልቁ ስራ ያ ነውና የመጨረሻው ወደ ግብ የመቀየር ክፍተቶቹ ከራስ መተማመንም ጋር ታይዞ የሚመጡ ናቸው። ኳሊቲም ይጠይቃሉ። እነዛን ለማሳደግ ጥረት እያደረግን ያለ ነው በእያንዳንዱ ልምምድና በቀጣይ ጊዜያት እነዚህ ችግሮቻችን እየቀረፍን እንሄዳለን ብዬ አስባለሁ። ልጆችም ከጨዋታ ጨዋታ እድገቶች እያሳዩ ያሉበት ሁኔታ ነው ያለው። እንደ አጠቃላይ እንደተከስከው ፊት ላይ ያለው የሚገኙ የግብ ዕድሎችን የመጨረስ ክፍተታችንን ባሳደግነ ቁጥር ቲማችን የመከላከል አደረጃጀቱ ደግሞ ጠንካራ ከመሆኑ ጋር ተያይዞ ያንን የምንፈልገውን ነገር ለማሳካት ትልቅ ጉልበት ይሆንልናል ብዬ ነው የማስበው። A good lob, but then it's in the net. It's one of the loveliest goals by Habtamu Tadesse. Usually works very hard. Today works very smart as well. Habtamu Tadesse launches onto what the defenders didn't think was going to be anything dangerous. But a ball curving behind the defenders. And Tadesse puts in the ball in the net. ክለባችን ላይ በጣም ምቹ የሆነ የስራ አካባቢ ነው ያለው። አመራሩ በስራችን ጣልቃ የማይገባበት ሁሉም ቦርዱም በተቻለው መጠን እገዛ ለማድረግ ጥረት የሚያደርጉበት ክለብ ነው። ሌላው በልምምድ ሜዳ ላይ ጠንካራ ሰራተኛ ሆነው እንዲቀርቡ ኮቺንግ ስታፉ ጧት ማታ ያለሰለሰ ጥረት ያደርጋል። ልጆቹም ደግሞ እኛ ጋር ሲመጡ ቲሙ የሚከተለው የጨዋታ መንገድ የምንጫወትበት በእያንዳንዱ እንቅስቃሴ ላይ ለጨዋታ የምንቀርብበት አቀራረብ ለተጫዋቾቹ ምቹ ሆነው ያገኙታል ብዬ አስባለሁ እና ሁሌም እኛ ጋር የሚመጡ ልጆች የበለጠ ጎልቶ የሚታዩበት ማሳያ ነው። ራሱ በ2015 የውድድር ዘመን 9 ልጆች ሲያስመርጥ ባህር ዳር ከነማ በታሪኩ መጀመሪያው ነው። በተከታታይ ዓመታት በብዙ ቁጥር ናሽናል ቲም የሚወክሉ ተጫዋቾችን ማድረስ ማብቃት ይሄ ትልቅ አቅም ይጠይቃልና እንደ ክለብ ምቹ የሆነ ለተጫዋቾች አንደኛ በሰዓቱ ደሞዝ የሚያገኙበት ሁኔታ ነው ያለው። ክለባችን ላይ በመናርፍበት ሆቴል ምቹ ማረፊያ ቦታ ነው ያለው። ልምድ ቦታዎችን አስፈላጊውን ክፍያ በመክፈል ክለቡ የተመቸው ቦታ ላይ ልምድ እንዲሰሩ የማድረግ ችግር የለበትም። አጠቃላይ ክለቡ ለምንም ነገር ምቹ ነው። ሌላው ደግሞ የቲም ስፕሪቱ በተጫዋቾች እርስ በርስ ግንኙነት ላይ ከፍተኛ የሆነ ስራ ነው የሚሰራው። ታያቸው በአብዛኛው ወጣቶች ከመሆናቸውም ጋር ታይዞ በቀላሉ የሚዋሃዱበት የሚግባቡበት ሁኔታ እንዲፈጠር እናደርጋለን። ከምንም በላይ ግን ጠንካራ የስራ ባህል አለን። በልምምድ ሜዳ ላይ ማንኛውም ሰው ስራውን አክብሮ እንዲሰራ ምንችለውን ሁሉ ድጋፍ እናደርጋለንና ልጆችም እጅግ ደስተኛ ሆነው ስለሚሰሩ ለመለወጥ በጣም ቀላል የሚሆነው ምክንያቱም ያ ስኪላቸው አብሯቸው ያለ ቀድሞውንም ይዘውት የሚመጡት ነገር ስለሆነ ያላቸውን ነገር አውጥተው እንዲጠቀሙ የማድረግ ስራ ነው ከኛ የሚጠበቀውና በተቻለ መጠን አቅማቸው እንዲያወጡ ትልቅ እገዛ እናደርጋለን። በዚህ አጋጣሚ ኮቺንግ ስታፉንም የክለብ አመራሮችንም ነው ማመስገን እንፈልገው። ከምንም በላይ ግን የተጫዋቾቹ የራሳቸው ጥረት ትልቅ ድርሻ አለውና ሁሉም ለመለወጥ ለመስራት እንዲመጣ ቪዥን እንዲኖረው ለማድረግ ነው እኛ የምንሞክረው። በአላማ እንዲጫወት ነገን አርቆን እንዲመለከት ለማድረግ ነው ጥረት የምናደርገው። በክላስ ትምህርት እንዲሁም ደግሞ ከአመጋገብ ጋር ተያይዞ የኒውትሪሽን ባለሙያ አለን። እንግዲህ በሀገሪቱ ላይ 2 የኒውትሪሽን ባለሙያዎች ናቸው ያሉት። አንዱ እንግዲህ የኛ ክለብ ነው። የፊትነስ ባለሙያ አለን። ከጉዳት ቶሎ ሪካቨር እንዲያደርጉ ለማድረግ ትልቅ ስራ ይሰራል። የሕክምና ክፍላችን ጠንካራ ነው። ያለ መሰልቸት ልጆችን ትሪት የሚያደርግበት ሁኔታ አለውና ሌላ ቦታ ብዙ ረጅም ጊዜ በጉዳት ያሳለፉ ልጆች እኛ ጋር ግን መጥተው በቀላሉ
ቶሎ ሪካቨር አድርገው ወደ ስራ የሚገቡበት ሁኔታ ነው ያለው። ምናልባትም ብዙ ክለቦች ተጫዋቾች እኛ ጋር ነው በአሁኑ ሰዓት እየመጡ ሕክምና ክትትላቸውን የሚያደርጉበትና ጠንካራ ሕክምና ክፍል እንዳለን የሚያሳይ ነው። እንደ አጠቃላይ ግን ከአመጋገብ ስርዓታቸው ከረፍት አወሳሰዳቸው ጋር ተያይዞ ሳይንሱ በሚፈቅደው ሳይንሱ በሚመራው መንገድ ለመጠቀም ጥረት እናደርጋለንና ልጆችም ከዚህ ያተረፉ ይመስለኛል። እንደ አጠቃላይ ግን ጠንካራ የስራ ባህል በክለባችን ውስጥ በመኖሩ ለልጆች መለወጥ ምቹ ሁኔታ ይፈጥራል የሚል እንትን ያለኝ። የቴሌብር አካውንታቸውን ሳያስጀምሩ ረጅም ጊዜ ለቆዩ ደንበኞቻችን የሚስጥር ቁጥር በመቀየር እንደገና ሲያስጀምሩ 500 ሜጋባይት ዳታ በስጦታ ያገኛሉ ይላል ኢትዮ ቴሌኮም። የፕሮግራማችን አጋር ነው። ከልብ እናመሰግናለን። እትዬ ዘይቱን 3 ሊትር ብናደርገው ወይም ደግሞ ሽንኩርቱን ኪሎ ብንቀንስ የተላከልን ገንዘብ አይበቃም? በራይ ፐርፎርማንስ ሪፖርት እያቀረብኩ ነው። ሰው ሁላችሁ በርክቷል። የበረከተው በቴሌብር ስለተላከ ነው። ምንም የሚቀር ነገር የለም፣ ሁሉንም እንገዛለን። ገንዘቡ በረከት እንዴ! ለመጪው የትንሣኤ በዓል ከባህር ማዶ በቴሌብር ሬሚት መተግበሪያ እንዲሁም በአጋሮቻችን በዌስተርን ዩኒየን፣ በቪዛ፣ በትዊንስ፣ በኦን አፍሪክ፣ በታፕታፕ ሴንድ፣ በዳሃብሽን፣ በሲኤሲ ባንክ፣ በፋስት ፔይ ኢቲ እና በኢማል በኩል የተላከሎን ሐዋላ በቴሌብር ሲቀበሉ የተላከሎትን ገንዘብ 11 በመቶ በስጦታ ይበረከትሎታል። ከ61 ሺህ ብር ወይም 400 የአሜሪካን ዶላር በላይ ሲላክሎ ደግሞ 400 ሺህ ብር የሚያወጣ የቤት ዕቃን ጨምሮ በርካታ ስጦታዎችን በቴሌብር ሱፐር አፕ ዕድል ጨዋታ ይጠብቆታል። የበረከት በዓል ይሁንሎ። ኢትዮ ቴሌኮም። እርሶ የትም ሳይሄዱ የአገር ገበያ ደጃፉ ይቆማል። መክፈልና መቀበል በፍጥነት ይፈጸማል። መስተጋብሩን አዘምነን ዛሬም አገልጋይ ሆነን ገና ከዋዜማው ሁሉም ገበያ አቅርቦት ተሟልቶ የበዓል ድባብ ይደምቃል። የሰንበት ፀሐይ ስትፈካ እነሆ በዓለ ፋሲካ። ወዳጅ ዘመድ ይጠያየቃል። የበዓል ድባብ እየተጋራ ማዕድ ከቦ ይመገባል። ርቀት በቴክኖሎጂ ተዳኝቶ ከያለበት አብሮ ይውላል። ከዘመን ጋር እየተራመደ ልብን ከልብ ያዋደደ ኢትዮ ቴሌኮም። መልካም የፋሲካ በዓል። የባህር ዳር ከነማ ትልቁ ጉልበት የነበረው አንዱ በሜዳው ሲጫወት የደጋፊው አቅም ነበር። በሜዳው መጫወት ካቆመ በኋላ ግን አሁንም ቢሆን ተጓዥ ደጋፊዎች አሉት። ሐዋሳ ላይ ሲጫወት ደጋፊዎች አሉ፣ አዳማ ላይ ሲጫወት ደጋፊዎች አሉ፣ አዲስ አበባ ላይ ሲጫወት ደጋፊዎች አሉ። ምንም እንኳን ዘንድሮ ድሬዳዋ ላይ ባይጫወትም ድሬዳዋ ላይ ሲጫወት ራሱ የባህር ዳር ከነማ ደጋፊዎችን በብዛት እንመለከታለን። እና በዘንድሮ የውድድር ዓመት ደጋፊዎቻችሁ ምን አይነት ጉልበት ሆኗችሁ? እውነት ነው አይልሽ፣ እነዚህን ደጋፊዎች አለማድነቅ አይቻልም። በጣም የሚገርም ነው። አሁን ያለንበት ሁኔታ እንደምታየው እጅግ ፈታኝ ነው። ለትራንስፖርት በጣም ምቹ ያልሆነ እንግዲህ ከባህር ዳር ተነስተ አዲስ አበባ መጥተ ለመደገፍ አዳማና ሐዋሳ መጥተ ለመደገፍ ምን ያህል ፈተና እንደሚያልፉ እነዚህ ደጋፊዎች በጣም ግልጽ ነው ማንኛውም ሰው። እና እነዚህ ደጋፊዎች እኔ በጣም ነው የሚደንቁኝ። ሊከበሩም በጣም ሊደነቁም የሚገባ እውነተኛ የሚክለቡ ደጋፊዎች ናቸው። እውነተኛ ስል ሌሎቹ እውነተኛ አይደሉም እያልኩ አይደለም። በቃ ያላቸውን ስሜታቸውን ተከትለው ክለቡ ወደ ተሻለ ደረጃ ከፍ እንዲል የሚችሉትን ሁሉ እየጣሩ ነው ያሉት። ምናልባት ባለንበት ቦታ መገኘት ያልቻሉ ደጋፊዎች በያሉበት ቦታ ሆኖ በቴሌቪዥን መስኮት ሲደግፉን መልካም ምኞታቸውን ሲገልጹ እንደሚውሉ ግልጽ ነው። ምንም ጥያቄ የለውም። ክለባቸውን በጣም ነው የሚወዱ የባህር ዳር ከነማ ደጋፊዎች እና በየትኛውም ቦታ በየትኛውም ከተማ ያሉ ክለባችን የሚደግፉ ደጋፊዎችን በሙሉ ከልብ ላመሰግን ነው የምወደው። እነዚህ ደግሞ በየምንሄድበት ብዙ መስዋዕት እየከፈሉ ሳክሪፋይ እያደረጉ በቁጥር ጥቂት ቢሆኑም ክለቡን ለማበረታታት የሚያደርጉት ጥረት በጣም እጅግ የሚደነቅ ነው። የሆነ ስሜት ነው የሚሰማ። ምናልባት ቦታው ላይ ስትሆን ነው ያን ስሜት ልትረዳው የምትችለውና አሉ አሁንም ሐዋሳም ሄድን፣ አዳማ፣ እዚህ አዲስ አበባ ተጫወትን።
ከጎናችን የማይለዩ በማይመቹ ውድድር ሰዓቶች አሁን አዲስ አበባ ጨዋታ 7 ሰዓት ላይ ጨዋታ የምንጀምርበት በስራ ቀን የሚካሄድ ጨዋታዎች ናቸው ያሉ ስራቸውን ተውፈተው ምን ብለው መስዋዕት ከፍለው ነው እንግዲህ እዚህ ሜዳ የሚገኙትና እነዚህ ደጋፊዎች በእውነት በጣም ትልቅ አክብሮት ነው ያለኝ። እኛም በተቻለን መጠን በሜዳ ላይ እነሱን ለማስደሰት ነው ሁሌም ጥረት የምናደርገውና በየርንበት እየተከተሉ የሚደግፉን ደጋፊዎች እንዲሁም ደግሞ በያሉበት ቦታ ለመጓዝ ምቾት ሳይሰማቸው ቀርቶ ምቹ ሁኔታም አጥተው በተለያየ ምክንያትም በስራም ምክንያት በየርንበት ቦታ መምጣት ያልቻሉ ደጋፊዎች ነገር ግን በያሉበት ነው ከክለባችን ጎን የሆኑትን ከልብ በጣም ነው የማመሰግነው። እንግዲህ እነዚህን ደጋፊዎች ምንም ልንላቸው አንችልም። በውጤት ከማስደሰት ባሻገር ሌላ ኃይል የለምና በተሻለ መጠን ውጤታማ ጉዞ በማድረግ በእያንዳንዱ ጨዋታ የተሻለ ነገር በመስራት ለማስደሰት ጥረት እናደርጋለን። አደጋ እንዲፈጠር አላደረገምና ጥሩ 15 ደቂቃ ነው መሳይ ያገኘው ብሩክ ሰሙ ከመሳይ ያገኘ የተሻገረ የማዕዘን ኳስ ነው። በቀላሉ መሬት ጋር አጋጭቶ ነው ያስቆጠረው። የውድድር ዘመን የመጀመሪያ ጎሉን በ18ኛ ጨዋታው አግኝቷል። ብሩክ ሰሙ የጣና ሞገዶቹን መሪ ያደረገች ጎል ሁለተኛ ዙር ውድድር ከመሆኑ ጋር ተያይዞ ድጋሚ ቲሞችን የማታገኝበት ነውና ሌላ እድል አለኝ የማትለው ነው። ለእያንዳንዱ ጨዋታ ትኩረት ሰጠህ የምትጫወተው ነው የሚሆነው። ከዚህ አኳያ ብዙ ሴራዎችም የሚኖሩበት የውድድር ጊዜ ነው። ከምን ጊዜውም በላይ ደጋፊዎችም ክለብ አመራሮችም ተጫዋቾችም እጅና ጓንቱንን ስራዎችን የምንሰራበት ቀጣይ 13 ጨዋታዎችን የበለጠ ትኩረት ሰጠን የምንወዳደርበት የውድድር ጊዜ ከመሆኑ ጋር ተያይዞ ልጆቻችንም የበለጠ ትኩረት ውድድሩ ላይ እንዲያደርጉ ለማድረግ ጥረት እያደረግን ያለንበት ሁኔታ ነው ያለው። እንግዲህ እንደምታየው 4 ቲም ይወርዳል የሚል ነው የተቀመጠው። የሚያሳምን እንትን ባይኖርም ቅድም እንደገለጽኩት ከፋይናንስ ስርዓት ጋር ተያይዞ በኩል ሜዳ የማንወዳደርበት ሁኔታ በመሆኑ እኛ አሁን ያለንበት 9ኛ ደረጃ ላይ ነው ያለነው። ኮምፎርት ዞን ነው ብሎ በድፍረት መናገር የማይቻልበት ነው። ምክንያቱም ላይ ያሉም ቲሞች ታች ያሉም ቲሞች ነጥብ ልዩነቶቻቸው ጥቂት ናቸው። አንድ ሁለት ጨዋታዎች በተከታታይ ስታሸንፍ ወደ ላይ የምትሄድበት ሉዝ ካደረክም ደግሞ ታች ያሉት ወደ ላይ የሚመጡበት ስለሆነ የበለጠ ትኩረት የሚፈልግ ነው። ይሄንን ተጫዋቾቻችንም በደንብ አንደርስታንድ ያደረጉበት ሁኔታ ነው ያለው። እንግዲህ የተዛባው የፋይናንስ ስርዓት ብዙ ክለቦች አሁንም በተጠናከረ ሁኔታ እየተደራጁ ያሉበት ሁኔታ ነው ያለው። በሚያስደንቅ ሁኔታ በተለይ አንዳንድ ገንዘቦች በጣም የምታዳምጣቸው ግራ ያጋባዋል። የሚፈርሙ ተጫዋቾችንም ስትመለከት ከየት ነው የሚመጣው የተለየ በጀት ነው ያለ እንድትል የሚያደርግ ነገር ነው ያለውና ከጥራት ላይ ጥራት እየጨመሩ የሄዱ ክለቦችን ያየን ያለ ነው። ብዙ ተጫዋቾች ወደ ክለቦቻቸው በግማሹ የቀላቀሉበት ሁኔታ ነው ያለውና ጠንካራ ውድድር እንደሚጠብቀን እናውቃለን። አሁንም የጀመርነው አጀማመራችን በጣም ጥሩ የሚባል አጀማመር ነው። በአንደኛው ዙር ውድድራችን ስንጀምር ከ5ቱ ጨዋታ 6 ነጥብ አግኝተን ነበር የጀመርነው። በዚህኛው ሁለተኛ ዙር ደግሞ 7 ነጥብ አግኝተን ነው የጀመርነው። ፕሮግሬስ አለው ማለት ነው የ1 ነጥብ። እኛ እሱ ብቻ አይደለም ግባችን አለማስደፈርም ትልቅ እንትን አለን። ስለዚህ ቅድም ክፍተት ናት ያልናትን እንትን መቅረፍ ከቻለ ልጆቻችን ያን ክፍተት ማሳደግ ከቻሉ የተሻለ ነጥብ ይዘን በውድድር አመቱ ጠንካራ ተፎካካሪ ሆነን እንጨርሳለን ብለን ነው የምናስበው። ነገር ግን አልጋ ባልጋ ይሆናል የሚል ግምት የለንም። እንደመጣንበት ሂደት አሁንም ትልቅ ፈተና ፊታችን እንደሚጠብቀን እናውቃለንና ያም ፈተና ግን እንድንሻገረው ደጋፊዎቻችን እንዲያግዙን ልጆቻችን ላይ በተለይ ሞራል በመስጠት ወጣቶችን ክለቡም የበለጠ ትኩረት አድርጎ በቅርበት ልጆችን የማገዝ ስራ የሚሰራበት ሁኔታ ቢፈጠር መልካም ነው ብዬ አስባለሁ። እንደ ክለብ እንደ ቲም ተገቢው ዝግጅት እያደረግን ነው ያለነው። ለእያንዳንዱ ጨዋታም ትኩረት ሰጥተን ነው የምንገባውና መልካም ጊዜ ይኖራል ብዬ ነው የማስበው። ተመልካቾቻችን የዛሬው የስፖርት ትንታኔ ፕሮግራማችን የተከታተላችሁትን ይመስላል። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።